ማዘን ማጉረምረም ማቀርቀር ለጠላታችሁ ይሆን። አንድ ዛሬ ጠላታችሁ መልእክት ይደርሰዋል። ባንተ ነገር የሰባ ጠላት ዛሬ መልእክት ይደርሰዋል በሉት። እግዚአብሔር እንደላባ አንተ ተኝተህ ጌታ ነቅቶልህ ያወራዋል። እንዳንድ ጠላትህን አንተ አንቀላፍተሃል፣ የሚጠብቅህ ግን አያንቀላፋምና ስላንተ ይሟገታል። አንተ ተኝተሃል፣ አንተ ደክመሃል፣ አንተ አታውቅም፣ የሚያውቅልህ ግን ያወራልሃል። አንተ አችለው፣ አንተ እየሸሸህ ነው፣ አንተ ስጋት ላይ ነህ። የሚያሰጋህን ግን ስጋት ላይ የሚጥለው ስላንተ ተነስቶልሃል። አሳዳጆችን ባታያቸውም በእግዚአብሔር እይታ ውስጥ ግን ገብተዋል። ዛሬ እየተነበይኩልህ ነው በጌታ በኢየሱስ ስም። ከኋላችሁ ያሉ የስጋታችሁ ምንጮች ዛሬ ተሰብረዋል። እግዚአብሔር ገጥሟቸዋል። እግዚአብሔር ገጥሟቸዋል። እግዚአብሔር ገጥሟቸዋል። እግዚአብሔር ገጥሟቸዋል። ንገረው አጠገብ ላለው ሰው እግዚአብሔር ስላንተ ተነስቶልሃል። እኔ ተኛው አንቀላፋሁ፣ እግዚአብሔር ግን ደግፎኛልና ምን አደረኩኝ? ነቃው። እኔ ተኛው አንቀላፋው፣ እግዚአብሔር ግን ደግፎኛልና ምን አደረኩ? አየው፣ አላርም ሞልቼ ነቃው አይልም። ነገር ግን እግዚአብሔር ደግፎኛልና ምን አደረኩኝ? ነቃው። እግዚአብሔር ደግፎኛልና ምን አደረኩ? ነቃው። እንዴት አድርጎ ደገፈው? ዲል አደረገ ጠላቶቹን። አየው፣ unknowingly እግዚአብሔር እያወራልህ ለሆነ ሰው ዛሬ ይሄ መልእክት ደርሶታል። ምሽት ነው፣ በእግዚአብሔር ዓለም ግን ስራ ላይ ነው። አንተ ይኸውልህ ለኔሽን እግዚአብሔር መልእክት አድርጎ ሲያስነሳ ሰው በማያስበው ጊዜና ቦታ እግዚአብሔር ያሰበውን የምትፈጽምበት አሰራር ይሰጣል። እግዚአብሔር በሕይወታችሁ ውስጥ ያልታሰበ ስራ ሰርቶ ማንም ያልጠበቀውን ክብር ገልጦ የትውልድ መዳን ምልክት ያደርጋችኋል። ከዚህ በኋላ በአንተ ነገር ጠላት አይደልብም። ዛሬ ለጠላቶቻችሁ መልእክት ያደርግላቸዋል። ቀኝ እጆቻችሁን አንሱልኝ። በናዝሬቱ በጌታ በኢየሱስ ስም በረከታችሁን የበላ ዛሬ ይወጋ። ፖቴንሻላችሁን የበላ ይወጋ። ቅባታችሁን የበላ ይወጋ። ራእያችሁን የበላ ይወጋ። ኃይላችሁን የበላ፣ ጉልበታችሁን የበላ፣ ጸሎታችሁን የበላ፣ ሐሳባችሁን የበላ፣ ራእያችሁን የበላ፣ ከፍታችሁን የበላ፣ ሞገሳችሁን የበላ የደለበ ጠላት ዛሬ የተወጋ ይሆን። የተወጋ ይሆን። የተወጋ ይሆን። ሰበርኩት ዛሬ ይሰበር። አፈረስኩት ዛሬ ይፍረስ። ገለበጥኩት ዛሬ ይገልበጥ። የኛ የሆነው ነገር ዛሬ የተተፋ ይሆን። ያንቺ የሆነ ድል፣ ያንተ የሆነ ትዳር፣ አገልግሎት፣ ከፍታ፣ ሞገስ፣ ኢኮኖሚ ዛሬ በጌታ በኢየሱስ ስም የተተፋ ይሆን። የተተፋ ይሆን። ዛሬ ላስመልጥህ ነው እያወጅኩልህ ያለሁት። እጆቻችሁ ከፍ አድርጉና አሜን የሚል ሰው ዛሬ በኢየሱስ ስም